በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? የእግዚአብሔር ስሙ የተመሰገነ ይሁን። ዛሬ እጅግ አስገራሚና በውስጣቸው ታላቅ መንፈሳዊ ማስጠንቀቂያ ያዘሉ ህልሞችን ይዤላችሁ መጥቻለሁ። የሌላ ሰው ትዳር ውስጥ ገብታችሁ የራሳችሁ ቤት ሲፈርስ ካያችሁ ምን አይነት የሰይጣን ውጊያ እየተቃጣባችሁ እንደሆነ፣ እናታችሁ ጎርፍ ወስዷት እናንተ ግን ራቁታችሁን ስትቀሩ የታያችሁ ህልም ፍቺ፣ ደግሞ የሞተ አባታችሁ በህልም የፈተና ውጤታችሁን ሲያይ ምን አይነት የምስራች ይዞላችሁ እንደመጣ ዛሬ እነዚህንና ሌሎች ምስጢራዊ ህልሞችን በዝርዝር እፈታላችኋለሁ። ምንድነው የማሳስባችሁ? የህልም ፍቺዎችን በስፋት የምንወያይበት በቅርበት የምፈታላችሁ የቴሌግራም ቻናል ከፍቻለሁና ሊንኩን ከታች መግለጫው ላይ ዲስክሪፕሽን ላይ ታገኙታላችሁ። አሁን መቀላቀል ትችላላችሁ። በውስጥም እንድፈታላችሁ የምትፈልጉት ህልም ካለ ቶሎ ቪዲዮ እስኪለቀቅ ከምትቆዩ ቶሎ እንድፈታላችሁ ቻናሉን ተቀላቀሉ። ሌሎቹንም ግሩፕ ላይ አድርጉ። ቪዲዮውን እንደገባችሁት ላይክ አድርጉ። ላይክ ሳታደርጉ ሰብስክራይብ ሳታደርጉ አትዩ። ለሌሎችም እንዲደርስ አድርጉ። እሺ ወደ ፍቹ እንሂድ። ፋዲላ አህመድ ይላል። ፈተና ውጤት ይዤ ስጓዝ ያየሁት በእጄ ይዤ ለአባቴ ላሳየው እየተጓዝኩ አየው። ውጤቱ ጥሩ ነበር። በእውኑ ዓለም አባቴ በህይወት የለም ይላል። የህልም እጅግ መልካም የሆነና በውስጡ ትልቅ መንፈሳዊ ድልን የያዘ ነው። የፈተና ውጤት መያዝ፣ በህልም ፈተና መፈተን ወይም ውጤት ይዞ መጓዝ የገሃዱ ዓለም የፈተና ወይም የህይወት ፈተናን ያመለክታል። ውጤቱ ጥሩ መሆኑ ደግሞ አንቺ በገጠመሽ የህይወት ውጣ ውረዶች በመንፈሳዊ ትግል ወይም በስራሽ ላይ ስኬታማና ድል አድራጊ መሆንሽን የሚያሳይ ምስራች ነው። ውጤቱ ለአባትሽ ለማሳየት መጓዝሽ አባት በህልም የስልጣን የጥበቃና የቤተሰብ መሰረት ምልክት ነው። ውጤቱን ለአባት ለማሳየት መጓዝ አንቺ የምታደርጊው ጥረት ሁሉ በረከት ያለበትና በቤተሰብ ዘንድ ክብርን የሚያመጣ መሆኑን የሚያሳይ ነው። እንዲሁም ለወላጆችሽ ያለሽን ፍቅርና የታማኝነት ስሜት ይገልጻል። በህይወት የሌለ አባት በህልም ታይቶ ውጤት ለማሳየት መሞከሩ ምንድነው? የነፍስ ደስታ ነው። አባትሽ በአንቺ ስኬትና በህይወት መንገድ ደስተኛ መሆናቸውን የሚያሳይ ነው። ሌላኛው የአባትሽ ጸሎት አንቺ አሁን ላገኘሽው ስኬት ወይም ላለሽበት ስኬት የህይወት መንገድ ወይም ለተረፈው መከራ የአባትሽ ጸሎትና በረከት እየረዳሽ እንደሆነ ትልቅ ማሳያ ነው። የሚደርስብሽ መከራ ወይም ፈተና የሚጠብቅሽ የአባትሽ ጸሎት እንደሆነ ነው የሚያሳየው። ሌላኛው ምንድነው? የአደራ መወጣት ነው። አባትሽ በህይወት እያሉ ይመኙት የነበረውን መልካም ነገር ወይም የጣሉብሽን አደራ በሚገባ እየተወጣሽ መሆንሽን መንፈሳዊ ምስክርነት ይሰጣል። ምንድነው? ይህን ለምታዩ ወይም ላያችሁ ሰዎች ምንድነው እህቶችና ወንድሞች የምነግራችሁ ታላቅ ሚስጥር ቢኖር ምንድነው? በህይወታችሁ ላይ የነበረን የፈተና ዘመን አልፎ የስኬት ውጤት የምትጨብጡበት ጊዜ መቅረቡን ነው የሚያሳይ። በተለይ በህይወት የሌሉ ወላጆቻችሁ በህልም ውጤት ስታሳዩ ካያችሁ እነሱ በነፍስ ሆነው ሳለ ለእናንተ እንደሚጸልዩና በስራችሁም ደስተኛ እንደሆኑ ይነግራችኋል። ስለዚህ ለወላጆቻችሁ መታሰቢያና ምጽዋት አድርጉ። ፍትሃትም ማሳረግ ያስፈልጋል። ያገኛችሁትን ስኬት ለእግዚአብሔር ረድኤት እንደሆነ አምናችሁ ምስጋና ማቅረብ ያስፈልጋል። ህልሙ ይሄን ይመስላል እህታችን። ሌላኛው ህልም ጂጂ ቢጂ ይላል።
ተባረክ ምን ነበር ቀደም ብዬ ባውቅህ ይላል። የምወደው ልጅ ነው። አሁን ባለትዳር ነው። ህልሙ የራሱ ቤት አለ። የምወደው ልጅ እንደማለቷ ነው። ሌላ አዲስ ቤት ከኛ ቤት አጠገብ ክላሱ ብዙ የሆነ የጭቃ ቤት ሰርቷል። ሁለት ቤት መች ሰርተኸው ነው እያልኩ እለዋለሁ። በግርምት እቤቱ ውስጥ ቁርበት ወይም የፍየል ቆዳ ላይ ተኝቶ አየዋለሁ። እኔና ባለቤቱ አብረን ቆመን እኔ ጸልይ ባልሽን አላገባውም እያልኩ እመልስላታለሁ። እሷ ልቡ ያለው አንቺ ጋር ነው ትለኛለች። ሁኚ ስላት እመለሳለሁ ትለኛለች። ኦኬ እዚሁ ሁኚ ስላት እመለሳለሁ ትለኛለች። ትወጣለች፣ እኔም እወጣለሁ። እኔ ስወጣ የራሳችን ቤት ፈርሶ አየዋለሁ። የቤተሰቤ ውስጤ ስብር ይላል ሲፈርስ ሳየው ይላል። የቤተሰቧ ቤት እንደፈረሰ ነው የሚያሳየው። እሺ ይህ ህልም እጅግ ጥልቅ የሆነ የነፍስ ማስጠንቀቂያና የስነ ልቦና ነጸብራቅ ያለበት ነው። የጭቃው ቤት እና የቁርበቱ ሚስጥር። የጭቃ ቤት በህልም የጭቃ ቤት መስራት ጊዜያዊና የማይጸና ነገርን ያመለክታል። ግለሰቡ ትዳር እያለው አዲስ የጭቃ ቤት መስራቱ ምንድነው? በህይወቱ ውስጥ መሰረት የሌለውና በኃጢአት ወይም በስህተት ላይ የተመሰረተ ግንኙነት ወይም ሀሳብ መኖሩን ነው የሚያሳየው። የፍየል ቆዳ ወይም ቁርበት ላይ መተኛት ዝቅታን ወይም ትህትናን ሊያሳይ ቢችልም በዚህ ህልም ግን ግለሰቡ ካለው የኑሮ ደረጃ ወርዶ በቁርበት ላይ ማየቱ ምንድነው? መንፈሳዊ ውድቀትን ወይም በረከቱ እየራቀ መሆኑን ነው የሚጠቁመው። ልቡ ያለው አንቺ ጋር ነው የሚለው ምንድነው? ይህ የሰይጣን ውጊያ ነው። ባለቤቱ ልቡ ያለው አንቺ ጋር ነው ማለቷ በገሃዱ ዓለም ምንድነው? በአንቺ ልብ ውስጥ ተስፋ እንዲያድርና በትዳር ላይ ያለን ወንድ በሀሳብ እንድትመኝ የሚገፋፋ የክፉ መንፈስ ውጊያ ነው ብዬ የማስበው። ምንድነው መጸለይ ያለብሽ? ባልሽን አላገባውም ማለትሽ በጣም መልካም ነው። ይህ አንቺ ካለሽ መንፈሳዊ ጥንካሬና የጽድቅ ፍላጎት የተነሳ የሚመጣ ምላሽ ነው። ምክንያቱም የሰውን ባል እንደማታገቢ ውስጥሽ ያውቃል፣ ሃይማኖትሽም አይፈቅድልሽም። የቤተሰብ ቤት መፍረስ ይሄ ማስጠንቀቂያ ነው። ምንድነው? በሌላ ሰው ትዳር ወይም ግንኙነት ላይ አላስፈላጊ ፍላጎት ወይም ሀሳብ ሲኖር መጀመሪያ የሚፈርሰው የራስ ቤት የራስ ሰላምና በረከት ነው ማለት ነው። የቤተሰብ ቤት ሲፈርስ ማየት ይህ ስሜት ወይም ግንኙነት ከቀጠለ በአንቺ የቤተሰብ ክብርና በገዛ ራስሽ መንፈሳዊ ህይወት ላይ ጉዳት እንደሚያመጣ የሚያሳይ ከባድ ማስጠንቀቂያ ነው እህታችን። ምንድነው? እንደ ምክር ሀሳብሽን መሰብሰብ አለብሽ። ይህ ህልም ካለፈ ታሪክ ወይም ካልተገባ ፍላጎት እንድትወጪ የሚገፋፋ ስለሆነ የሌላው ቤት ሲሰራ ያንቺ ቤት የሚፈርስ ከሆነ ያ ቤት ላንቺ በረከት አይደለም ማለት ነው። ንስሐና ጸሎት ያስፈልግሻል። ቤቴ ፈረሰ ብሎ ልብ መሰበሩ ነፍስሽ በጸሎትና በንስሐ እንድትታደሽ ጥሪ ያደረገችልሽ ነው ነፍስሽ። እግዚአብሔር የፈረሰውን እንዲያድስልሽና አዲስ በረከት እንዲሰጥሽ መጸለይ ያስፈልግሻል። በህልምሽ ያየሽውን ልቡ አንቺ ጋር ነው የሚለውን ድምጽ እንደ እውነት መቀበል የለብሽም። ይልቁንም ትዳሩን እንዲባርክለት አንቺን ለራስሽ የሚሆን በረከት እንዲሰጥሽ አምላክን መለመን ያስፈልጋል። ህልሙ ይሄን ይመስላል። ሌላኛው ድንቄ አሳየ ይላል። ከወንዝ ዳር ነው እና ህልሜ ያየሁት እናቴ ውሃ ልትቀዳ ከወንዝ ማዶ እንደሄደች እኔና ወንድሜ እቤት ነበርን። ግን በድንገት ውሃው ይሞላል። እኔም
ወይኔ እናቴ ወሰዳት ይሆን እያልኩ አለቅሳለሁ። የውሃው ሙላት በጣም እየጨመረ ስለመጣ በሰፈር ያለው ሁሉም ሰው ይሮጣል። እኔና ወንድሜ አብረን ስንሮጥ አንድ ወጣት አይዞሽ ወደ ላይ ወደ ጊዮርጊስ መንገድ ሂጂ፣ ውሃው ወደዚያ አይመጣም እያለ እጄን ይዞ ይሸኘኛል። ትንሽ እንደሄድኩኝ ውሃው ጎደለ። ከዚያ እንደ በፊቱ ወይኔ እናቴ ውሃው ወስዷት ይሆን? እሺ ወንድሜስ የት ነው እያልኩ ወደ ቤት እመለሳለሁ። ሁለት ጓደኞቼ አብረውኛሉ። እናም ምንም ልብስ አልለበስኩም፣ ራቁቴን ነኝ። ገና እቤት ሳልደርስ መንገድ ላይ እያለን ከእንቅልፌ ነቃው ይላል። ጥርት አድርጋችሁ ስትጽፉ ደስ ይላል። ይህ ህልም ምንድነው? እጅግ ጥልቅ የሆነ የቤተሰብ ጭንቀትን፣ መለኮታዊ ጥበቃና የግል ህይወት ሚስጥርን የያዘ ነው። የውሃው ሙላትና የእናት መጥፋት ምንድነው? የውሃ ሙላት ወይም ጎርፍ በህልም ድንገተኛ የውሃ ሙላት ወይም ጎርፍ ድንገተኛ ጭንቀትን፣ ፈተናን ወይም ሁከትን ያመለክታል። በሰፈር ያለ ሰው ሁሉ መሮጡ ምንድነው? ፈተናው በቤተሰብ ወይም በአካባቢ ላይ የሚመጣ የጋራ ጭንቀት መሆኑን ነው የሚያሳየው። እናትና ወንድምን መፈለግ። እናት በህልም የቤት መሰረትና የጸሎት ምልክት ናት። እናት በውሃ ተወሰደች ብሎ መጨነቅ በቤተሰብ ሰላምና ደህንነት ላይ ያለሽን ከፍተኛ ስጋት ያሳያል። ወደ ጊዮርጊስ መንገድ ሂጂ የሚለው ወጣት ምንድነው? ይህ ቁልፍና እጅግ መልካም የሆነ እይታ ነው። ምንድነው? መሪው ወጣት በህልም መንገድ የሚመራና የሚያጽናና ወጣት አብዛኛውን ጊዜ ምንድነው? ጠባቂ መልአክ ነው። ወደ ጊዮርጊስ መንገድ ያሳየሽ ምንድነው? ይህ ግልጽ የሆነ መለኮታዊ ጥቆማ ነው። ፈተናው ወይም የውሃው ሙላት እንዳያገኝሽ መፍትሄው ያለው መንፈሳዊ መንገድ ነው። ወደ ቤተክርስቲያን መጠጋት መሆኑን ያሳያል። ይህ ቅዱስ ጊዮርጊስ ረድኤት ከፈተናው እንደሚያወጣሽ ማረጋገጫ ነውና ወደዛ ወደ መንፈሳዊ መንገድ መሄድ እንዳለብሽ ነው የሚያሳየው። ውሃው መጉደሉ ወደ ተባልሽው መንፈሳዊ መንገድ ስትጠጊ ፈተናው ውሃው ወዲያው መጉደሉ ችግርሽ በጸሎትና በእግዚአብሔር ጣልቃ ገብነት በቀላሉ እንደሚፈታ ያሳያል። ራቁትሽን መሆንና ከጓደኞችሽ ጋር እየሄድሽ ራቁትሽን ሆነሽ መታየትሽ ምንድነው? ራቁት መሆን በህልም ምንድነው? ሁለት ትርጉም አለው። አንደኛው ከኃጢአት መራቆት ወይም ንስሐ መፈለግ ሲሆን፣ ሁለተኛው ደግሞ ምንድነው? በዚህ ህልም የገጠመሽ ምንድነው? ሚስጥር መጋለጥ ወይም ለሐሜት መጋለጥን ነው። ምክንያቱም በጓደኞችሽ መሃል ራቁትሽን መሆን ማለት በሚስጥር ያንቺ ነገር ሚስጥርሽ እንደሚጋለጥ ለወሬ እንደምትጋለጭ የሚያሳይ ነው። ስለዚህ መንገድ ላይ ከጓደኞች ጋር ራቁትሽን ሆነሽ በሰዎች ዘንድ ክብርሽን እንዳይነካ ወይም የቤት ውስጥ ሚስጥርሽ እንዳይወጣ መጠንቀቅ እንዳለብሽ ያሳያል። ምንድነው? እንደማጠቃለያ ስጋትሽን ለፈጣሪ መናገር አለብሽ። ስለ እናትሽና ስለ ቤተሰብሽ የምትጨነቂው ጭንቀት በመንፈሳዊ ጥንካሬ መተካት አለብሽ። ሰማዕቱ ቅዱስ ጊዮርጊስን ተማጸኚ። ምክንያቱም ወደ ቅዱስ ጊዮርጊስ ያ ወጣት ሲወስድሽ ጎርፉ ወይም ውሃው ሲጎል አይተሻል። ስለዚህ መከራው ጭንቀቱ የሚጎልልሽ ምንድነው? ጊዮርጊስን ስትማጸኝ ነው ወይም ወደ ቤተክርስቲያን ስትጠጊ ነው የሚል ነው። ያው ሰማዕቱን ላንቺ ያለውን ቅርበት እያሳየሽ ነው ማለት ነው። ራቁት መሆን ነፍስ ንስሐ እንደምትፈልግ ሊያሳይ ስለሚችል ወደ ንስሐ አባት መቅረብና የቤት ውስጥ ሚስጥርን ለጓደኞችሽ አሳልፈሽ ከመስጠት መቆጠብ ያስፈልጋል። ያ ወጣት እንዳለሽ ወደ ጊዮርጊስ መንገድ ሂጂ ማለትም ከቅዱሳን ጋር ያለሽን ግንኙነት አጥብቂ የሚል መልእክት አለው። ሌላኛው ቢአር ጎልዲስ ይላል። ከጓደኛዬ ጋር ወደ ሆነ ጉዳይ ልንሄድ ብለን ከዛ የለበስኩት ሙሉ ቀሚስ ነው እና ቶሎ ቶሎ በይ እንሂድ ስትለኝ እሺ ጫማ
ላድርግ ብዬ ከደጃፍ ያስቀመጥኩትን ጫማ አንድ ነጭ ድፍን አንድ አረንጓዴ ሆኖ የጎማ ጫማ በገጠር የሚለብሱት ሁለት በየአይነት ነው። ነጩ ብቻ ነው የምለብሰው። ከዛ ጓደኛዬ መጣችና ለምን ሁለቱን አትመልሽውም ስትለኝ አትለብሽውም ለማለት ነው ስትለኝ የተለያየ ከማደርግ ነጩ አንድ እግር መልበስ ይሻለኛል አልኳት። እሷም ቀሚስሽ ሙሉ ስለሆነ ማንም አያይሽምና ሁለቱን አድርጊው ብላ በጥብቅ ትከራከረኛለች። እኔም ሰው ቢያየኝም አንድ እግሬ በባዶ እሄዳለሁ እንጂ አልለብስም፣ ነይ እንሂድ ብያት እኔ መራመድ ስጀምር እሷ ደስ አይላትም። ምንድን ነው ስለምትፈታልን ህልሙ እማፍቅር ወለላይቱ እናቴ ጸጋውን ታብዛልህ አመሰግናለሁ ይላል። አመሰግናለሁ። አሜን። እሺ ይህ ህልም ስለ ማንነት፣ ስለ ግልጽነትና ስለ ዓለማዊ ፈተና የሚናገር ድንቅ የሆነ ህልም ነው። የተለያየ ጫማ ነጩና አረንጓዴው የጎማ ጫማ በህልም ጫማ የህይወት ጉዞ ወይም አቅጣጫ ምልክት ነው። ነጩ ጫማ ንጽህናን፣ እውነትንና ትክክለኛውን የመንፈሳዊ ህይወት መንገድ ያሳያል። አረንጓዴው የጎማ ጫማ ምንድነው? አረንጓዴ ቀለም ተስፋ ቢሆንም ጫማው ግን የጎማ ወይም ተራ መሆኑ በህይወት መንገድ ላይ የሚያጋጥሙ ተራ ወይም ዓለማዊ የሆኑ ነገሮችን ነው የሚያመለክተው። የተለያየ ቀለም ማድረግ በሁለት ሀሳብ መከፋፈልን ወይም ደግሞ ከማንነት ጋር የማይሄድ ድብልቅ ህይወትን መኖርን ነው የሚያሳየው። የጓደኛው ምክር ምንድነው? ማንም አያይሽም የሚለው ይሄ ፈተና ነው። ጓደኛ በህልም አንዳንዴ በዙሪያችን ያሉ ሰዎችን ወይም ደግሞ በውስጣችን ያለን የስህተት ሀሳብ ሊወክል ይችላል። ቀሚስሽ ሙሉ ስለሆነ ማንም አያይሽም ማለቱ ምንድነው? ያለችሽ ይህ ትልቅ መንፈሳዊ ውጊያ ነው። ሰው እስካላየ ድረስ ስህተት ብትሰሪ ችግር የለውም እንደማለት ነው። ይህ የሚል ምንድነው? የሰይጣን መፈተኛ ሀሳብ ስለሆነ በሚስጥር የሚደረግን ስህተት ወይም ግብዝነትን ነው የሚያሳየው። መከራከሯ ምንድነው? ስህተት መሆኑን እያወቀች አድርጊው ብላ መከራከሯ ዓለም እውነታውን ትታ በሀሰት እንድትኖሪ የምታደርገውን ጫና ነው የሚያሳየው። በባዶ እግሬ እሄዳለሁ የሚለው ያንቺ አቋም ምንድነው? ምንም ቢሆን አንድ እግርም ቢሆን በባዶ እግሬ እሄዳለሁ፣ ነጩን ብቻ አድርጌ በአንድ እግሬ ወይም በባዶ እግሬ እሄዳለሁ ማለትሽ እጅግ ታላቅ ድል ነው። ምንድነው? ግልጽነትሽን ነው። ሰው ቢያየኝም ባያየኝም እውነት ያልሆነውን የማይመስለኝን ነገር አልለብስም ማለትሽ በሚስጥርም ሆነ በግልጽ አንድ አይነት የጽድቅ ማንነት እንዳለሽ ነው የሚያሳየው። ሌላኛው በባዶ እግር መሄድ በቤተክርስቲያን ትውፊት ትህትናንና ለእግዚአብሔር መገዛትን ያሳያል። ከግብዝነት ይልቅ ለፈጣሪ መታየትን መምረጥን ነው የሚያመለክተው። ጓደኛሽ አለመደሰቷ ምንድነው? እኛ ወደ እግዚአብሔርና ወደ እውነት መንገድ ስንጓዝ ዓለማዊ ጓደኞች ወይም ክፉ መናፍስት ደስ እንደማይላቸው ማሳያ ነው። ነገር ግን እሷ ባትደሰትም አንቺ ጉዞሽን መቀጠልሽን በጽናት እንደምትቆሚ ነው የሚያሳየው። ምንድነው? ይህ ህልም ለሁላችንም ትልቅ ትምህርት አለው። ውስጣችሁን ጠብቁ። ሰው አያየኝም ብላችሁ የምትሰሩት ስህተት ከውጭ ከምታሳዩት ነጭ ቀሚስ ወይም መልካምነት ጋር አይሄድም። እግዚአብሔር ግን ውስጣችንን ያያል። በእውነት መጽናት እንዳለብን ልክ እንደዚች እህት ከሀሰት ይልቅ ባዶ እግር ይሻለኛል ማለት ያስፈልጋል። በሚስጥርም ሆነ በግልጽ አንድ አይነት ክርስቲያናዊ ማንነት ሊኖረን እንደሚገባ ማሳያ ነው። የህልም ሰው ደስ አይበለው። እናንተን እውነትን ስትይዙ ሰዎች ቢቀየሟችሁም እንኳ እናንተ ግን ነጩን ጫማችሁን እምነታችሁን ይዛችሁ መንገዳችሁን ቀጥሉ የሚል መልእክት ነው ያለው። ወዳጆቼ ከውጭ ነጭ ቀሚስ ለብሰን በውስጣችን ግን የተለያየ ጫማ ድብልቅ ማንነት እንዳይኖረን
ይህ ህልም ያስጠነቅቀናል። ሰው አያየኝም ብላችሁ ለምታደርጉት ስህተት ቦታ አትስጡ፣ እግዚአብሔር ግን ያያል የሚል መልእክት ነው ያለው ማለት ነው። እንግዲህ እግዚአብሔር በህልም ያስጠነቅቀናል፣ በቅዱሳንም ያጸናናል። በሌላው ትዳር ላይ አይን ከማውጣት የገዛ ቤታችንን እንድንጠብቅ በመከራ ጎርፍ ስንከበብ ደግሞ ወደ ቅዱስ ጊዮርጊስ መንገድ እንድንሮጥ የሚያሳዩ ህልሞች ነው እና ትምህርት የያዘ ነው። ይህንን ይመስላል። ቤተሰቦቼ እንዳትረሱ የቴሌግራም ቻናሉን በመቀላቀል በቅርበት እንድንገናኝና ህልሞቻችሁን እንድፈታላችሁ ጋብዣችኋለሁ። ይህ ቪዲዮ ለሌሎች እንዲደርስ ሼር እና ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ድንቅ ፍቺ እስክንገናኝ የቅዱሳን አምላክ ጥበቃ አይለየን። ወስብሐት ለእግዚአብሔር። ይቆየን። አሜን።